ሰርግ ቦታ ሄደሽ ነው እንዴ የመጣሽው? ስጣፍጥ አስቀምጥበት ነው እኮ ግን ቸግሮሽ ነው። ምን ሆነሽ ነው ታዲያ? እና ልጨምርልሽ ሌላ አይነት ማቅረቢያም አለኝ። እኔ ወይ ነው እውነት ነው። አንቺ አትሳቂ ምናምን እንደዚህ ነው እያማረኝ አይደለም። ሰርጉ ቤት እንደዚህ ነው ያቀረበው። አረበጭፈል ሚዜ ነበርሽ ነበርኩኝ ግን እኔ የራሴ እንትን ነው የራሴ ስታይል። አዎ ልታጠብ እስከዛ እጄን ልታጠብ እስከዛ እጄን ልታጠብ። ቡናሽ እኮ በስመ አብ አቦካገሽኝ ወይ ነው እውነት ማርያምን በጣም ነው የሚጣፍጠው። ታድለሽ ቤተክርስቲያን አጠገብሽ ወፍ እዚህ እኮ ስመጣ እኔ የዛኔ እዚህ በምሆንበት ጊዜ አምጥቻለሁ። ምንድን ነው ምን ኧረ ቆይ ምንድን ነው ወጥ ነው ምን ሳይለሽም እንዴ? ኧረ በስመ አብ ወልድ ሳይል ምን ያደርጋል ደግሞ በዚህ እንጂ ማብላት። ኧረ በባለ ምን አልተመችሽም? What? ንጹህ እኮ ነው። ኧረ በቃሽ ቆይ ማለት ምን ሆነ እኮ የቀለም እንትን ነው አዩ እኮ ታጥቦ ነው። ምን ችግር አለ? ቆንጆ ነው እዚህ ቀለም በላ ምንድነው? ምሳ እኮ ነው። ምሳ አርቦኛል አላልሽኝ እኮ? አርቦኛል ግን ምንድነው የምታቀርቢበት ነገር አይቼም አላውቅም። ሱፍ ነው ሱፍ አትወጪም? ሳህን የለሽም እንዳየ? አረ ወይኔ እኔ አስጠላኝ ሳህን ምናምን። ይሄ ዘመናዊነት በቃ አይን እንትን አለ። በዛ ገባሽ? እንደዚህ ነው ጥሩ። ዘመንሽ እኮ ታዲያ አንቺ እንዴ ከደሽ እንደዚህ ነው በቃ ጥሩ። እኔስ እኔ ነኝ ግን አዩ ሌላ ሰው ፊት እንዳቀርቢ። እውነት አይቀርብም። ይሄ ደበረሽ? አይደረግም። እንዴት በዚህ ይቀርባል? ቆንጆ እኮ ነው የሚያምር ቀን ምን ነው? ይሄ እኮ በርበሬ ምናምን ሹ አረ በስመ አብ ቢዝም ብሎ ቢ አረ እኔ ራስሽ ቢ እኔ በራን ከተርግ እንዴ አቤ እኔ በጣም ቡና ጣምቶኛል። እውነት ቢ ወይ ደብሮሽ ነው በጣም ታጥቧል። እንዴ ምን ቤት እንጠቀምበት ያለ እንዴ ሽሮ በርበሬ እናስቀምጥበት ያለ እኮ ግን ቸግሮሽ ነው። ምን ሆነሽ ነው ታዲያ? እውነት እና ልጨምርልሽ ሌላ አይነት ማቅረቢያም አለኝ። የዘን አበን ጠፋ ረብና ስኪን ያይ ይሄን አበን እኔ በጣም ርቦኛል። ምን ሆነ ወይ ነው አይደለም ሰው ፊት እኔ ልሽትሽ ነኝ ግን ሌላ ሰው ፊት ቢያስጠላሽም ለብቻሽ ነው የምትበይው። ምን ልታመጪ ነው ደግሞ? እኔ በጣም የሚያስጠላኝ ይሄ ሰው በቃ ዘመንኩ ብሎ እንትን የሚለው ነገር ቡና ልትሰጪኝ ነው? እሱን ሰርግልኝ እንደው ይሄ ነው እንጂ እንትን ይሄ እንኳን ከቻልሽ ወይኔ ጉዴ ፈላ።
የለውም እኮ የለውም። ንግድ ይበላ በእግዚአብሔር ምን ያረነ ታዩ ግን ደህና ነሽ? ጎረቤት ጠርቼ ልምጣ። ልቁምስ ምን ሆንሽ? እያሰረሽ እያረግሽ ነው። ቆይ ሰው አልጥራ ፍራንክ ያረግሽ ነው እንዴ? ምን ያረግሽ ፍራንክ ነው? እና ታዲያ ምንድን ነው? ያ ሁሉ አረስቀዝ እንደዚህ እናቶቻችን እንትን ነበር። ኧረ አያረጉም እንደዚህ። ይሄ አጉል ዘመናዊነት መጣ። ይሄ ቢቃጥል ስኔ ምንድን ነው ይሄ? በዚህ እስቲ ወጥ አንዴ በቃ አለቀ። ስማም ቦል ለኔ ችግር የለውም ግን ኧረ በስማ ምን ወይ ነው እውነት ይሄ ፍራንክ ምናምን አትበይ። ዝም ብለሽ ጠጪብኝ። ይሄን ፍራንክ ኧረ በስዋሽ ቡናው ልጠጣ። ቡና እንኳን እንደ ቦታሽ ወሰጪ ይመቸኛል። እየጠጣሽ ነው እንዴ? እጠጣለሁ ቡና በጣም ነው። አረ እንፋሎት እንትን እንደልሽ ቆይ ቀስቅስልሽ። ጌታ ሆይ ያፈሳል እንዴ ደግሞ ምራይወስድ በስማም ሲጣፍጥ ቡና ማርያም በቃ ተዘመነ ማለት ነው። አዩ እኔ ዘመናዊነቱን ትቼ ወደ ድሮ ባህላችን እየተመለስኩ ነው መሰለኝ። እንደዚህ አቅርቦ አያውቁም። አዩ ምን ሆነሽ ነው? እንግዲህ በቃ ፋሽንም ይሁን ብቻ ይሽ እንደዚህ በቃ እንደዚህ ነው ያማረኛል። አሁን ሰሞኑን እንደዚህ ነው እየተጠቀምኩ ያለው። ወይ ባትቆይ ይሻል ነበር። ሌላ ሰው እንዳትሰጪ ለሌላ ሰው እኔ ቡና እንዴት እንደሚጣፍጥ ሞት ይጣፍጣል። አዎ ቡና ይጣፍጣል። ቡና ቅር አላለኝም፣ ግን እነዚህ እንኳን ከዘመናዊነት የት ሀገር ዘመናዊነት እንደሆነ አላውቅም። ምን ፈራሽ እንዴ ነበር? አረ የበላው ይጣፍጣል፣ ግን ምን ይገርምሽኛል እግዚአብሔር ወይ ነው። ምን ሆነሽ ነው? ምን ሆነብሽ አሁን? ይሄ ምግብ በጣም ነው የሚጣፍጠው። አቀራረብሽ በጣም ተመችቶኝ ቢያርፈሽ ይበላ። ያው አርብ ስለሆነ ጾም ስለሆነ ርቦኝ ዋጥ ዋጥ እያልኩ ነው ለራሴ። በጣም ነው የሚጣፍጠው በጣም እንጂ በእንት ስለሆነ በባሌ ስለሆነ ቆይ ይለቅ ወይኔ ዩዘር አንቺ አይደለሽም ግን ዛሬ እንዴት ወይ ነው? ሰርጉ ቦታ ሄደሽ ነው እንዴ የመጣሽው? ስጣፍጥ እኔ ወይ ነው እውነቴን ነው። አንቺ አትሳቂ ምናምን እኔ እንደዚህ ነው እያማረኝ አይደለም። ሰርጉ ቤት እንደዚህ ነው ያቀረበ። ኧረ በጭራሽ ሚዜ ነበርሽ? ነበርኩኝ፣ ግን እኔ የራሴ እንትን ነው የራሴ ስታይል ነው። እኔ ጉድ ይበል። እኔ እበላለሁ። ደብሮሻል? ኧረ ለምን ሙች በእንትን ነው የታጠበው። ድሮ እኮ አዩ ሀገር ቤት ሸክላ ድስት ከእነንትኑ ነው ጭልፋ ተደርጎበት ነው የሚቀርበው። ይሄኛው ዘመናዊነቱ ገርሞ ነው የዚህኛው መዘመን። አቤት ኧረ የሚገርም ነው። ጠጭ ቡና እጠጣለሁ። በጣም ተለቀብኝ እኮ ያስማም ቡና ማርያም ሲጣፍጥ ቤቴን በጣም ነው የሚጣፍጠው። ደግሞ እየተቀባበለ ነው እንደምንጠጣ ችግር አለ እንግዲህ ሲል የድሮ በየእንትን የአሁኑ ዘመናዊ ተታሽ የድሮውን ጀምረሻል። ግን ማለት ነው እኔ የት ሀገር ነው እንደዚህ ቀይ ቀረበበት? በቃ የራስ ስታይል ነው። አዩ ስታይል ወይ ፋሽን ማለት ይችላል። እኔ ስመጣ ችግር የለም በፈለግሽ አቅርቢኝ። በጆግም አቅርቢኝ። ማንም ሲመጣ በዚህ የኔን እንትን ነው መከተል ያለበት። እኔም ወደው ነው ሊወድልኝ የሚገባው። እንዴ ባሽስ ይገርም እንዴ ራሳቸው ጉዳይ አይንጣ ይፈታሉ ቤቴ እና በዚህ አልኩሽ እኮ እኔ እንዴ የሰውን ቤት ህግ ሳይሆን የራስን ቤት ህግ ራሴ ካሉ ይበላሉ ይጠጣሉ፣ አይካሉ ደግሞ ይይዛሉ። ምን ጀመር ምንም ለየመሽላለን እኮ ምን ለይተለ ነገር ምን ላምጣ በመጣ
ምጣድ ይዘሽ እኔ ግን ስኒ ነው የምወደው። ይሄ ነው ያለሽ የድሮ ስኒ እናት አንድ ማንኪያ በቃሻለሁ። ያለቀ እንዴ ወይኔ ምንድን ነው እዛ ነስተች እመቤቴ ወይኔ ቅቤ ቅቤ ነው የሚለው። ይሄን ጀበና ልስራቀሽ እንደ ጎበት ይጃሊ ልስራቀሽ ጨምርሽ። ኧረ ምንም ለማንኛውም እኔ ግን ፍራንክ እያደረኩሽ ነው። ፍራንክ እያደረኩሽ ነው፣ ግን ንጹህ ናቸው። እግዚአብሔርና ካሜራ እና ሰው እያየሁ ወይ ይቅርበኝ፣ የእውነት ይቅርበኝ። መድኃኒዓለም ወይ እኔ አውቃለሁ፣ በአንቺ እተማመናለሁ ንጹህ ሰው እንደሆንሽ፣ ግን ገርመሽኝ ነው እንጂ እየበላሽ የእውነት በጣም ይቅርብኝ። ግን ምንም ችግር የለውም። በበረኪና ሁሉ የታጠበው በዘይ በቃ ማለት ግን ያው በርበሬ ምናምን ማስቀምጥበት እቃ ነበረ። ከዛ ምን ላድርግ ምን በምን ፍራንክ ላድርጋት ሁሉም ሆነ ተለምዷልና እንደዛ ከሆነ በጣም አሪፍ ነው። በዚህ ቀጥይ። የእውነት በጣም በቃ ገራሚ ነገር ነው። ውድ ቤተሰብ እቃው ስለተለየ ጣፍጣ ማርያም በጣም ነው የሚጣፍጠው። ግን እንደዚህ አይነት የኒኬል አለ አይደለ? አሁን ወጥ ምናምን ይዞ የሚሄዱ የቡና እንትንሽ ነው ያጠፋሁብሽ እናቴ። በጣም በጣም ይቅርታ። ቡናው ግን ውድ ቤተሰብ ማርያምን በጣም ነው የሚጣፍጠው። በጣም ምግቧ ሁሉ ነገር እኔ ቡናም በጣም ነው የሚናፍቀኝ እዚህ ቤት እመቤቴ። ራሱ ዛሬ ስንተኛ ቀኔ ካልጠጣሁ 3ኛ ቀኔ ነው ምናምን። ለምን እዛ እንትን ስላለሽ እዛ ፕሮግራም ላይ ምናምን ስለበቃ እዛ ትናንትና ጠጥቻለሁ። ከቤቴ ነው የምልሽ። የቤት ምንም ቢሆን የቤት ነው እናት። ተመቸሽ? አዎ ማርያም ወይኔ ይቅር በለኝ ሰራሽልኝ ማለት ነው። ኧረ ችግር የለውም። አባይ ምንድን ደግሞ ፈታረክሽኝ እንጂ በመድኃኒዓለም ሳንቀይር ላምጣ እንዴ? ኧረ ችግር የለም እንዴ። ምን እያደረግሽ ነው? ዘመናዊ የትኛው ልታረጊ ነው? አይ ኖርማል ነው የቤታችን። ወይኔ እኔ አላሰብኩም እንደዚህ እንደምትን እንደሆነ። ለማንኛውም ውድ ቤተሰብ ፍራንክ እያደረኳት ነበረ፣ ይቅር በለኝ። ኧረ ችግር የለውም። እኔ ተመችቶኛል ቤተሰብ። ያው እንደ ድሮ ከሆነ በሸክላ ድስት ምናምን ነው የሚቀርበው። እኔ ለቀልድ ለጨዋታ ድምቀት ነው እንጂ ድሮ እናቶች እንደዚህ የሚያቀርበው የለም። ሸክላ ድስት ነው። እንደውም በጣም የተለየ ምግብ ነበረ እነሱ ጋር ተሸፍኖ ምናምን የሚቀርበው በዳንቴል ድስቱ ራሱ። ውይ በጣም እግዚአብሔርን የአዲስ አበባው እንትን ነው። አሁን የአዲስ አበባው ባህላዊ የአዲስ አበባ ባህላዊ ነው። አይ የኔ ቤት ዘመናዊ ነው። ለማንኛውም በጣም ይቅርታ፣ ይቅር በሉኝ። ችግር ያለው እንግዲህ መግቢያም ለመስራት አልተመቸኝም። ሽንት ቤት ስትገባልኝ ነው ጥሩ ብዬ ራሱ ካሜራ የደቀምኩት። እና ውድ ቤተሰብ እንወዳችኋለን፣ እናከብራችኋለን። ሼር፣ ላይክ፣ ሰብስክራይብ አድርጉ፣ አትጥፉ። እኛ አለን እንመጣለን፣ ከዚህም በኋላ እንመጣለን። እናመሰግናለን። እግዚአብሔር ባያላችሁ ይጠብቃችሁ። ቻው